السلام عليكم ورحمة الله وبركاته እንደምን አላችሁ ወደና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር እጅግ በጣም አስደሳች በሆነ ቪዲዮ ተመልሰን መጥተናል። ትናንት ይሄ ቦታ ውሃ ለማግኘት ሲባል ዋጋ የተከፈለበት እናቶች፣ አባቶች፣ ልጆች በአጠቃላይ የቀበሌው ማህበረሰብ ብዙ ዋጋ የከፈለበት ቦታ ነበረ። ዛሬ ግን አዲስ ቀን ነው። ዛሬ የደስታ ቀን ነው። ባለ ኸይሮች ምክንያት ልዩ የብስራት ዜና አለን። ኢንሻአላህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በሀዲያ ዞን በሚያዝያ 24 በ2017 በአንድ ቀን ሁለት ጉድጓዶችን ያስመረቀ ሲሆን ኢንሻአላህ በዛሬ የምንመለከተው በሀዲያ ዞን ሌሞ ወረዳ አነበሌሳ ቀበሌ ኑር መስጂድ አካባቢ የተቆፈረውን ጉድጓድ ውሃ የምናስመርቅ ይሆናል። መነሻችን ከሌሊቱ 10 ሰዓት ያደረገው የአኑን የኸይር መንገደኛ ተጓዦች በሀዲያ ዞን ሌሞ ወረዳ አነበሌሳ ቀበሌ ኑር መስጂድ ልክ ከጠዋቱ 3 ሰዓት ተኩል ሲል ደርሷል። አቀባበሉም ልዩ ነበረ። ወንዶች በተክቢራ ሴቶች በእልልታ በልዩ ሁኔታ ተከበሩ። እናቶች በእልልታ አባቶች በተክቢራ ተክቢር ተክቢር ተክቢር። ፕሮግራሙም በአካባቢው ባሉ አባቶች በዱዓና በተለያዩ የመክፈቻ ንግግር ተጀመረ። አልሐምዱሊላህ ከኑ ከበዮን ወራ ነሰድ ሱካንን ወኦሚን ተቃ ሂነማ ወይም ፍሮጅ ሱካንን ከነም ነሰመተ ይደማ ዲዶሸም አቶራለን አባቃ ዋይን አልሐምዱሊላህ እና ከበዮን ወኦ ያከማንን ቀበሌን አካባቢን ሎማንቼውም ከወአቃ ወይኑን ተከማንን ጎግኑን ተከማንን ማብራቲኑን ተከማንን ወረዲ ዞኒ ክልሊ ዋራ ኡንጥና ሆንጋ ዋይን አን እንዲዲያ ዋይን ኩራም ዋአት ኪአንጊ አቴቤ ዋኤ ቢቤለሽ ሙሉሽ ዋራ ጠኖዮ ከበዮ ወጤቤና ወካንስ ሰኔ አፌቤ ለምሳት ጎግ መረካቴ አፈከሞ ኮለማካ ከበዮ ላምቤ መስጊዱ ዋኡ መስጊዱ ወክ ወመጠረማ ወሞጋ ማህሞጋ መጠረማ አፉሩኬኖክ ከዋካበዮ ጂሚር ከየ ጀመታኮክ ኦ ጀመታኮ ጂሚር ዘለቆን ዋኢሱን አሜን ዘለቆን ዋኢሱን አሜን እበይስ ጡማም ኪንም ወራ ነሰዱ ዋይናም ገላት ጋሮን አሜን ከዋደም ኪንም ነሰም ተባባላ እላኮ ሮንዋ ፎቃ ኦሲን ዋ ኢጣንግ ዘራጋው ኦሲን ዋ ኡንቲኖም አሜን ከበዮ ሮም ፎቅ ይሆነ አሜን ኪን ለገነም ኢሮም ፎቅ ይሆነ አሜን ኪን መተከም ጎጎ ሁንደንም ኢሮም ቢድቅ ይሆነ አሜን ዋኢታ አወንሳ ኮማንቲ ዋኢሶን አሜን ዋኢታኮ ወልዮ ዋኢቱ ነብይ ውስኪነም ዋኢቶን አሜን ኤርማን ዋኢሶን ዋኢታ ኮማን ዋኢሶን እና ሁንዳም ሆጉማን ሁንዳም ካሰራሚታኩ ሀራማሙሙይ ሄኖ ሚሲን ሀራማት ኢላግስ ደቃ ሀራሚታኮ ማኒ ሁንዲና ኪነና ዋ ሀራሞን ኪንደን ዋ እገሮን ኪንደን ዋ እገሮን ሁንዳም ዋ እገሮን ከበዮን መስጊድ በጣማ ከዙራን ዳሚቶን ሲንቶን ከዙራ መስጊድ በጣማ ባዶ ይሃ ማኒ አቂሞጋ መስጊዶን ጉበማ በጣ መላይ ሆጋ አፉሩማን ኖኮ ከበጂ ምርካ ፎቃ ላቆኮ ኪነን ከበሮም ፎቅ ይሆን አሜን ኢላ ማና ኩላ ሆንጋ ዋ ሁሉ ሞክ ከበዋ ማጨሶ ላይላ ሃንቆምን እንዲ ዳሬን ዮክ ዋ ከበ ማጨሱ ኮቴና ዋ እንዲ ገለጦ ሞላ ከበደም አልহামዱሊላህ ሮም ፎቅ ይሆን አሜን ከጋት ፎቃ ላቆነ አልহামዱሊላህ ከበደም ሮም ፎቅ ይሆን ኪላሲ ሮም ቤኦን ከኡል ሃር ሮም ፊሮና ከኡላ ወፍሮ ዮጎ ፍሮ ያከሞ ከበዮ ጉንደነ ወሲደማ ኩዙራ ሁንዲ ወፍሮአኔ ሁንደም ሀራም ተከም መላይም ኪናን ይሆና ሀራም ተከም ሰን ዋኢሶና ነሰም ሀራም ማማ ኪነና ሶሉ ሁንደም ኒና ሶሉ ትንደ ሀራም ማማ ባንጦ ማን ዋኢሶና ዲን ከኡላ ተሳፋውና ዲን ቢሶሉ ቱንዲም ኡሮና ዲን ከፈሞል ቱንዲም ኡሮና ዲን ከኡላ ሀራሮና አራሳ ከም ዲን ኪናን ይሆና ዋአነን ይሆና ዋ ከባኒ ንመቅረት ይሆና ዋይሆን ምናልባትም
ሀዲይኛ ማይረዱ ሰዎች ስላሉ አሁን በሀዲይኛ ያሉት ምናልባትም እኛ ውሃን ፍለጋ እስካሁን ድረስ ብዙ ተጉዘናል ዞንን ሄደናል ወረዳን ሄደናል ያላንኳኳነው ቢሮ የለም ይሁንና ያ ያንኳኳናቸው ቢሮች ምናልባት ንግግሮቻችንን ሰምተው እንዳልሰሙ ይሆናሉ እኛ ግን ውሃ ፍለጋ በቀንም በሌሊትም ልጆቻችን እናቶቻችን እህቶቻችን ከጂብ ጋራ እየተጋፉ የ2 ሰዓትና የ3 ሰዓት መንገድ ርቀት እየተጓዙ ነበር ውሃ የሚያመጡ የነበረው አሁን መስጂዶቻችንም እየበዙ ነው ብሎም ደግሞ በሰፈሩ ላይ ያለ የህዝብ ተጠቃሚነትም እየበዛ ስለሆነ ይሄን ጅማሮ አድርጋቸዋልና የመጀመሪያውን ጅማሮ ላይ በጣም አድርገን ከልብ በአላህ ስም እናመሰግናለን አታቋርጡብን ቀጥሉ አይነት ዱዓ ነው ያደረጉት ኡስታዝ መርሐባን ተክቢር 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 ምናልባትም ትንሽ አሁንም የዱዓው ነገር የመጨረሻኛው ላይ 3 አድርገን እንዘጋለን 2 ዱዓ እንዲሆን በአማርኛ ደግሞ ዱዓ እንዳረጉ ሼህ ከዲር ሳሊሃን ወደ መድረክ ጋብዛለሁ ብስሚላህ አልহামዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱልላህ አልহামዱሊላህ አላህ ጀለ ጀላሉሁ በቁድራው ማለት ነው እስካሁን አተነው የሚኖረውን ውሃ አላህ በሚያውቀው አይነት ካመጣልን ታደ ማለት ነው ከስር መሰረቱ ማለት ነው ከላይ እስከ ታች ድረስ ማለት ነው ይሄ በጎ አድራጊዎች ማለት ነው ካላቸው ንብረት ካላቸው ብር ካላቸው ሀብት ለአኺራቸው አስቀድመው ለማስቀመጥ ሲሉ ባደረጉት ፈሰስ እዚህ አካባቢ ውሃ እንዲፈጠር ተደርጓል ያ ጀማዓተል ኸይር ይሄ ማለት ነው ውሃ ማለት ቀላል አይደለም በጣም ከባድ ነገር ነው ይሄን ከባድ ነገር አላሁ ተዓላ አምጥቶልን ሰንሰለቱ ቢስሚላሂር ረህማኒር ረሂም ከላይ እስከ ታች ኸይር ለመስራት የተንቀሳቀሱትም እነዚህ ጀማዓዎችም ማለት ነው ታዲያ አላህ ይባርካቸው ዘራቸው ይባረክ አሁንም ቢሆን የሚያስፈልጉን ነገሮች ብዙ አሉ በአላህ ተውፊቅ ሁሉም እንዲቀርብ አላህ ያድርገው የምንፈልገው ኒዕማ ሁሉንም አላህ ያቅርብልን እነዚህ ሰዎች ዘራቸው ይባረክ እነሱም ይባረኩ ዱንያ አኺራቸው ይስተካከል አላህ ቢስሚላህ ኑሯቸውን ከጨለማ ወደ ብርሃን አላህ ያሻግራቸው አላህ ይውደዳቸው ቢስሚላሂር ረህማኒር ረሂም ያቀሩ ብዙ ነገሮችም የሚሟሉ አላህ ያድርጋቸው ቢስሚላህ አሁን ብዙ ነገሮች ናቸው ያሉት ባለፈው እህቶቻችን እናቶቻችን 2 ሰዎችን በአንድ ላይ ነፍሳቸውን የቀጠፈው ወንዝ አሁንም ድልድይ ያልተሰራበትም ታዲያ ማሻአላህ አሁን ግን ውሃ ነው ቅድሚያ ያለበት ማለት ነው ከ99 ረህመት አላሁ ተዓላ ውሃን በዱንያ ላይ ብቅ ያደረገው እሱን ጠጥቶ መኖር ስለሚችል ነው ስለዚህ የውሃ ጉዳይ በሰፊ ነው የሚያስፈልገው እዚህ አካባቢ ማለት ነው በሰፊ ታዲያ ማሻአላህ ስለዚህ የውሃን ጉዳይ አላህ ይቅረፍልን አላህ የሚንቀሳቀሱ ሰዎች አላህ ይርዳቸው ተውፊቁን አላህ ይስጣቸው አላህ እኛም ተቀባይ ህዝብ ያድርገን ህዝባችን ልማት ወዳድ ነው ህዝባችን ይሄ ልማት እኮ ነው ኢንሻአላህ ብልጽግና የሚባለው ከስር ወደቀውን ህዝብ ከስር ያጣውን ህዝብ አንስቶና አብቅቶ መካከለኛ ደረጃ ላይ መንቀሳቀስ እንዲችል ማድረግ ነው ለዚህ ነው የተንቀሳቀሰ ያለው ሙስሊሙ ህብረተሰብ ማለት ነው ስለዚህ ማለት ነው ማንንም ባለያ ውሃ ማለት ነው ሁሉም እንዲጠጣ ነው ያደረጉት አሁን እዚህ አካባቢ እከሌ ይጠጣ ጥቁር ይጠጣ ቀይ ይጠጣ እከሌ ያልተባለ ነው ሁሉ እንዲጠጣ ነው ኢንሻአላህ የተሻለ ነገር ቢደረግም እኮ ሁሉ እንዲጠጣ ነው አላህ የሚለው ይሄንን ነው ሁሉ እንዲያገኝ ነው ኒዕማውን አላህ ኒዕማውን ቢስሚላህ አሁንም እንዲያሰፋው ወደ አላህ እጃችን ዘርግተናል አላህ ያማለው ያ ረቢ ያማለው ያ ረቢ አድርግልን አገራችን ሰላም አድርጋት መላ ዓለም ላይም ጾም ሊጾሙ ያጡ ብዙ አሉ በቤታቸው ሊጾሙ ያጡ እነዛም ሰላም ይስፈንላቸው መላ ዓለም ሰላም ይሁን ታዲያ እዚህ መንገድ ያውን ያልነው ማለት ነው ይሄ ድልድይ ጉዳይ 1 እናታችንና እህቶቻችን የቀጠፈ ድልድይ ሳይሰራበት እስካሁንም ያለ እሱንም ዱዓ እንዲያደርጉልን አላህ ቢስሚላሂር ረህማን ተውፊቁ እንዲሆን ድልድይ እንዲሰራልን ያ አላህ አንተ ካንተ በኩል ማለት ነው አንተ ካደረክልን የሚከለክል የለም ሁሉም ሙእሚን በሙእሚን አይጨክንም በማንኛውም ፍጡር አይጨክንም ስለዚህ ጭካኔውን አላህ ከውስጣችን አንስቶ አቂም ሁሉ አማልቶ ሁሉ ነገር ሂጃቡን እንዲያነሳልን ወደ አላህ እጃችን ዘርግተናል አላህ አማላልን ያ ረቢ አማላልን ያ አርሐሙር ረሂሚን አላሁመ ሰል መቅቡል አላህ አርጋው መቅቡል አላህ አርጋው አላህ ይህንን ያመጣውን ማለት ነው ኸይር ነገር ከዚህ አካባቢ አንስቶ እስከ ዓለም ድረስ የሚያስፋፋ የሆነ ረህመት አላህ አርጋው
ይህንን የሚያካሄዱትን ወንድሞቻችንን እያንዳንዳቸውን ማለት ነው ዘራቸውን አላህ ይጠብቀው፣ ሪዝቃቸውንም አላህ ያስፋው። ያ አርሐመር ራሒሚን ያ አላህ የእኛንም አንድነት አላህ ስጠን። የመጣውን ረህመት አንድ ሆነን እንድንቀበል ማለት ነው ቀልባችን አንድ አላህ አድርገው። ያ አላህ አገርንም ዓለማችንም አላህ ሰላም አድርገው። የተቸገረ ሁሉ የሚፈየድበት የሆነ ይሄ መመሪያ አላህ አድርገው። ያ አላህ አሁን ብዙ ማለት ነው እኛም ከሌላ አካባቢ ቀበሌ ነው የመጣነው፣ ወደ ኸይር ለማስታወስ ነው የመጣነው። እዚህ አላችሁ ስትባሉ ብዙ ነገሮች ማለት ነው ችግር የሚያስቸግረውን ነገር ያው ለመወያየት ነው የመጣሁት። ይሄን ችግር ከናንተ ዘንድ አላህ ሰበብ አድርጎ የሚያቀርፍ አላህ አድርገው። ያ አላህ መስጂድ ሁሉ ማለት ነው ግማሽ ሆኖ የተጓደለውን ሁሉ የሚታማሉ የሆነ እድል አላህ ይሳችሁ፣ ያስፋችሁ፣ ይጠብቃችሁ። ያ አላህ የኔን ጉዳይን በኋላ ማለት ነው እናስታውሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተክቢር ተክቢር ተክቢር። አዎ ያሰቡትን ያለሙትን አላህ ያሳካሉት እንደንያውት ኢንሻአላህ አላህ ያደርጋል አይደል እንዴ? አዎ ኢንሻአላህ። ያው በመቀጠል ኢንሻአላህ ፕሮግራሞቻችንን ቀልጠፍ እያደረግን ነው የምንሄደው። ካሁን በኋላ ብዙም አናንዛዛም። ያው ቀኑም ጁምዓ ነው። በምርጥ ቀን ምርጥ ነገርን እየሰራን ነው ኢንሻአላህ። በምርጥ ቀን ምርጥ ነገርን እየሰራን ነው። ስለዚህ ቀልጠፍጠፍ እናደርጋለን። አሁን የእንኳን ደህና መጣችሁና የመክፈቻ ንግግር ሼህ ፋሪስ ያደርጋሉ። ሼህ ፋሪስ ወደ መድረክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ ውዶቼ፣ ክብሮቼ፣ ታላቆቼ፣ አሊሞቼ እንዲሁ ከተለያየ አቅጣጫ ኸይር ስራ ለመስራት የመጣችሁት ኸይር ሰሪዎች እንዲሁም ከእስልምና ጉዳይ ከሊሙ ወረዳ የታደማችሁት ታላቅ ወንድሞቻችን እና እዚህ ጋር የጠበቃችሁት ታላቅ አሊሞች፣ ክብሮቼ፣ ውዶቼ ለዚህ ስላበቃን አላህን ከቀልባችን ማመድ አለብን። አልሐምዱሊላህ ረብል እና ከዚህ በመቀጠል ይህ አካባቢ ታዲያ ትልቅ ብዙ ችግር አለ። እኛ አንድነት ባለመኖር የተነሳ ብዙውን ጊዜ ልጆቻችን ትምህርታቸውን እያጣሉ እያቋረጡ መድረሳ በሌለበት አካባቢ ነውና ያለነው እና እቺ ውሃ አባታችን ለመስጊድ ሲሉ ነው ያወጣት እና አቅም በማጣታችን የተነሳ ለብዙ ጊዜ ተበላሽታ ሁሉ አካባቢ የሚጠጣት ውሃ ይቺ ናት እና በጣም ቀልባችን ታውሮ ነበር ለብዙ ሰዓት እና አልሐምዱሊላህ እና ኡስታዝ ሸረሻድን እና ሀጂ ሸምሱን አላህ ይጠብቃቸው ሰበብ ሆነው ከ20 በላይ ጊዜ መጥተው እያዩኋቸው ሲረዱን። አንድ ወንድሜ ነበር እዚህ አካባቢ ክርስቲያን ቤት አንድ ዓመት ጾሞ ሌሊት ላይ እኔ በሰው ቤት እኮ ነው የሚጾመው እንዴት ሊነሳ አለች። አቅም የለኝም እና እንዲህ ሆኜ ሳለን ወንድም እህቴም ቤት መጣ 2 ዓመት ታሞ በቤት ላይ ሊሞት ይሆናል። ሀጂ የውመል ቂያማን ቀን ሰው እኮ ራቁቱን ነው የሚቆመው። እናንተ ስትረዱ እምቢ ላሉ ሰዎች እባክዎትን አላህ ይርዶት። የውመል ቂያማን አንድን የደከመውን ሰው ለረዳ ሰው የውመል ቂያማን አላህ ቢቅ የሚያረግ ቀን አለ። ወንድማችን በባዶ ቤት ነው ሊሞት እርዱት አልኩኝ እና አልሐምዱሊላህ እኔ 30 ቆርቆሮ ይዘን እንመጣለን እንጨት ቁረጥ ሲሉኝ በጣም ደስታ ላይ ፌንት ነው ወጣኝ። እንዳሉትም መጥተው ቤቱን አይተው 40 ቆርቆሮ ሰጥተው ሱቅ ላይ ለሚሸጠው ሰውዬ ዱዓ አድርገው ይህን ከሰጡ በኋላ እስኪ እናንተ የምትሆኑትን ስራ እናያለን አሉ። የኛም አካባቢ አላህ በረካ ያርገው። ወጣቱ የሱን ምግብ ከበላን ሐራም ይሆንብን ብለው አካባቢ ላይ ያሉ ሰዎች እንጨት እያንዳንዱም ሰጥቶ በእያንዳንዱ ቤት ምግብ ሰርቶ እያንዳንዱ አናጺ 10 ሳንቲም ሳይጠይቅ እና ጊጦች ላይ ወጥቶ ዛሬ ቤተሰቡን አፍርቶ አልሐምዱሊላህ በነሱ ሰበብ ኖረዋል። ብዙውን ሰዓት እየረዱን ነው እየመከሩን ነው እና በነሱ ምክንያት አላህ ሰበብ አድርጎን ይሄን ውሃን አላህ ፈለቀልን። አላህ ከ99 ረህመት ውሃናት የምትቀድመው እና እናንተን አላህ በረህመቱ አላህ ይካድማችሁ። አሁንም ብዙ ችግር አለብን። አካባቢያችን ላይ ጨለማ ወሯል። በገይረል ሙስሊም አካባቢ ነው ያለነው። ግራ ቀኙም አጠቃላይ መድረሳ የለንም። ውሃው በአካባቢያችን የለም። አንድ ወንድሜ አለ አሁን ገይረል ሙስሊም ቤት ላይ ወጣ ልጅ ነው አሉቴ አለሙ ገቲሶ ይባላል። አሁን ቤቱ ላይ ወጥቆበት እኔ ዲን ከሚለቅ ህይወቴ እዛ ጋር ትሞትና እኔ ቅበሩኛል። እንጨት ቆርጦ እንዲያዘጋጅቶ እናንተን ከጀናላል። ውሃ ችግር አለ።
በዚህች አሁን ሰበብ በቀደም ከ500 በላይ ሰዎች ሲቀዱባት አባቴን የሚመስል ውሃ ወጣ ብዬ ተደስቻለሁ። ምክንያቱም አባቴን የሚመስል ቤት ሰራ አባት አለኝ። እቺ ማለት እንደ ህይወት ጠብቃታለሁ። እናንተ የምትሰሩት ስራ ትክክለኛ የዲን አማና ነው እና ወንድሞቻችን እየተበደሉ አሉ። መድረሳ ችግር አለብን፣ አቅም የለንም። ስለዚህ እናንተን እኛ እንከጅላለን። ብዙ ወንድሞቻችን ስማቸውን ለመግለጽ ማንፈልጎች አሉ። ቤት ላይ ራሳቸውን መምራት ያልቻሉ ሰው እየረዳ ሰውን ወደ ሌላ አቅጣጫ እየወሰደ በእንዲህ አይነት ባለበት ብዙ ለመናገር እና አያስፈልገንም። እኛ የምንፈልገው ይኸው መስጊድ መጥቷል። እንኳን አቅማችን ሽንት ቤት አልሰራም። የሚሰሩት ስራ ትክክለኛ ዲን አማና ነው። መቶ አምናላል። እኛ ተመልሰናል። ሼኩ እንዳሉም እሳቸው ቁጥባ አሊም ናቸው። ያለውን ችግር ለመግለጽ ነው ዛሬ የመጡት። እኛ ትክክለኛ አራያ የሚሆነውን ነገር እንድንከተል እኛ ቀጥተኛውን መንገድ ፈልገናል። ይሄ የዲን አማና ማለት ረሱላችን ሰለላሁ ዐለይሂ ወሰለም ቲዎሪን አንድ ቀን ሲያስተምሩ ተግባርን 10 ቀን ነው። ይሄ በተግባር የታየ ጉዳይ ነው። ይሄን ማነው እና ይሄን ጉዳይ ቀጥሉብን። ብዙም እኔ ለማንከራተትም አልፈልግም። ታዲያ ይሄን ምሳሌያችሁን በብዙ ቦታም ቀጥሉበት። ዓለም የሚደርሱ ጀግኖችም አላህ አድርጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ተክቢር ተክቢር ተክቢር። ኡስታዝ ወጨኮሽ ወንድም ይሆየን ወአመንዳማ ኢንሻአላህ ቢኢዝኒላህ ይሆክ ኢንሻአላህ። እናም አወና ማሎሞክ ወዲም ያው ወጫይም ንግግር ሲማ ከማንነቴ ማሎሞ ምናልባትም አሁንም ያው ፕሮግራማችን እየቀጠለ ይሄዳል። ፕሮግራማችን አብዛኛው ምናልባት ሐዲሶችም ምንም አይኖሩንም፣ ሰዓቱም አይደለም የለንም ሰዓት። ያ ስለሆነ ነው እንጂ ብዙ ነገር መነጋገር እንችል ነበር ቢኢዝኒላህ። አሁን በመቀጠል ከመጅሊስ አመራሮች የመጡ ያሉ የሌሞ ወረዳ እስልምና ጉዳዮች ማለት ነው። ከሌሞ ወረዳ እስልምና ጉዳዮች ንግግር እንዲያደርግልን ዋና ጻፊ የሆኑትን ሙሐመድ አማንን ወደ መድረክ ጋብዛለሁ። ተክቢር ተክቢር። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና በመቀጠልም እንደ ሌሞ ወረዳ እስልምና ጉዳዮች ምክር ቤት ፕሬዝዳንትን በመወከል እንደዚህ አይነት ልማቶችን ለማድረግ የሚመጡ ድርጅቶችን ተቀብለን አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እያሳወቅን እንደዚህ አይነት ድርጅቶች ሲመጡ ህብረተሰቡም ያለምንም ልዩነት አንድ ላይ ሆኖ ተቀብሎ ለራሱ ለመጠቀም ዝግጅት ላይ መሆን እንዳለበትና አላስፈላጊ የማይሆኑ ጭቅጭቆች እንዳይኖሩ ሁላችንም ይሄንን ጉዳይ እንደዚህ አይነት ልማቶችን ተቀብለን ተግባር ላይ ለማዋል ካሁኑኑ ሰዓት ጀምሮ ሁላችንን ውስጣችንን አጽድተን ልማት ተቀብለን ለመጠቀም ዝግጁ እንድንሆን እያሳሰብኩ ይህንን ልማት የሰሩ ድርጅቶችን ከጉረባ እስላማዊ ሀዲያ ዞን ሙስሊሞችን በመወከል ይህንን ልማት የሚሰሩና የሚያስተባብሩ ድርጅቶችንም እያመሰገንኩ በወረዳ በሌሞ ወረዳ እስልምና ጉዳዮች ምክር ቤት ስም ካሁን ሰዓት ጀምሮ እነዚህን ድርጅቶችን ተቀብለን ለማስተናገድና አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እየገለጽኩ ንግግሬን በዚህ አበቃለሁ። አመሰግናለሁ። ተክቢር ተክቢር ተክቢር። አዎ እንግዲህ የሌሞ ወረዳ እስልምና ጉዳዮች ምክር ቤት ዋና ጻፊ የሆኑት ሙሐመድ አማን ያስተላለፉት መልእክት ጥሩ ገንቢ የሆነ መልእክት ነው። ይህም ማለት ምናልባትም አህለል ከይሮች ይመጣሉ፣ የሚሰሩት ለኛ ነው፣ ለሚሰጡት ለኛ ነው፣ የምንጠቀመው እኛ ነን። እነሱ አስቀመጡ፣ ጥሎ ሄዱ። በቃ ባለቤቱ ማን ነው? ባለቤቱ ማን ነው? አለቀ። ካሁን በኋላ ይሄን ውሃ አትቀዱም ብሎ ሊከለክሉ አይመጡም። ካሁን በኋላ በዚህ በሰራነው መስጂድ አሰግዱም ብሎ ሊከለክሉ አይመጡም። ባለቤቶቹ ኃላፊዎቹ ምንም አድርጉበት መስጂድ ነው ሲገዱበት እንጂ አይዘጋ እንጂ ንብረቱ የማን ነው? ንብረቱ የማን ነው? አዎ ምናልባትም አሁን በዚህ በፓምፕ የሚወጣ እንዲህ የሚደረግ ውሃ መጥቶ ሊሆን ይችላል።
ምን ይታወቃል? የኛ ዱዓ በዚሁ ጠጥተን ያ ረብ እያልን የተሻለ ደግሞ በየቤቱ የምናስገባ ውሃም ሊቆፈርልን ይችላል አይደል እንዴ? አላህ አይሰጠንም ወይ? ኢንሻአላህ ቢኢዝኒላህ ማንንም ይዘን አይደለም አላህን ይዘን ነው ይሄን ምን ጠይቀው ምን እናገረው። እንግዲህ አላህ Subhanahu Wa Ta'ala ከምንም ነገር ከማድረግ የአላህ Subhanahu Wa Ta'ala ኒዕማ ሰፊ ነውና ያደርሳል። አሁን በመቀጠል ንግግር ሊያደርጉልን የጉራባ ዋና ስራ አስኪያጅ የሆኑትን ኡስታዝ ረሻድ ወደ መድረክ ጋብዛለሁ። የእሳቸውንም ንግግር ኢንሻአላህ በጥሞና እንሰማለን። ተክቢር ተክቢር። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ الذي بنعمته تتم الصالحات وبرحمته تتنزل البركات وبعفوه تغفر الزلات والصلاة والسلام على سيد السادات نبينا وحبيبنا وشفيعنا محمد وعلى آله الطيبين والطيبات وصحابته ذوي الفضل والكرم والكرامات ومن تبعهم بإحسان إلى يوم ثقلت في الأرض والسماوات وبعد أيها السادة والسادات السلام عليكم ورحمة الله تعالى وبركاته. السلام عليكم ورحمة الله وبركاته. አንሸጣችሁም እንዴ? አልተደሰትንም? እንደው በሌላው ቢቀር እንዲህ በመገናኘታችን አያስደስትም? በዚህ አይነቱ ሁኔታ በየውመል ጁምዓ አላህ Subhanahu Wa Ta'ala በራሱ ፍቃድ በራሱ ጊዜ አላህ በፈለገው ሰዓትና ሁኔታ በእንዲህ አይነት በሚያምር መድረክ ላይ እኛን ስላገናኘን አልহামዱሊላህ ረብል ዓለሚን። ይሄ ሁሉ የአላህ ኒዕማ ነው። እንግዲህ ሁሉም ነገር የሚሆነው አላህ ባለው ሰዓት ነው። አላህ Subhanahu Wa Ta'ala ምን ይላል? ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርዲ ጀሚዐን ሚንሁ ይላል። እኛን አላህ ከመፍጠሩ በፊት በሰማይ በምድር ያለውን ነገር ሁሉ አዘጋጅቶልን የፈጠረን። አያችሁ፣ ምድርን አዘጋጅቶልናል፣ ፀሐይን አዘጋጅቶልን። እኛ ከመፈጠራችን በፊት እኮ ነው። ዝናቡን አዘጋጅቶ ሳር ቅጠሉን ይሄን ሁሉ አዘጋጅቶ ለኛ ለዱንያ ህይወታችን የሚያስፈልገንን ነገር ሁሉ ውሃውን ጨምሮ ሁሉን ነገር አዘጋጅቶልን ሲያበቃ ከዛ በኋላ አላህ ፈጠረን ማለት ነው። ከዛ ምን ይላል? ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርዲ ጀሚዐን ሚንሁ፣ በሰማያት በምድር ያለውን ሁሉ ለናንተ ከሱ ሲሆን ለናንተ አገራላችሁ ይላል። ሁሉ ነገር ለኛ አገር ነው አይደል? ለፀሐይ ጀዛ እንከፍላለን። ለመሬት አንድ ቀን ጀዛ ከፍለን እናውቃለን? ጠይቆናል አላህ? አልጠየቀንም። ውሃ ይሄው እንደዚሁ። ስለዚህ ይሄ ሁሉ የምናየው ጸጋ የአላህ ጸጋ ነው። ስለዚህ አላህን በጣም ልናመሰግነው ይገባናል ማለት አልহামዱሊላህ ረብል ዓለሚን። ወኢስተአዘነ ረቡኩም ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ። ምን አለ አላህ? ካመሰገናችሁኝ እጨምርላችኋለሁ አለ። ካመሰገናችሁ በእኔ አምናችሁ እኔ በሰጣችሁ ጸጋ ተደስታችሁ ካመሰገናችሁኝ እጨምርላችኋለሁ። ከካዳችሁስ አላህ ይጠብቀን። ስለዚህ ሁል ጊዜ አላህን ማመስገን አለብን ማለት ነው። እና በመቀጠል ምንድነው ዛሬ ይህን ፕሮግራም የምናካሄድበት ቀን 24 8ኛ ወር 2017 ነው። በፈረንጆቹ ደግሞ ሜይ 2 2025 ዓመት ነው እና በሜይ በፈረንጆቹ ማለት ነው። ይህ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሊሙ ወረዳ አነበሌሳ ቀበሌ በኑር መስጂድ አጠገብ ነው ያለነው። በኑር መስጂድ አጠገብ የተሰራውን ንጹህ የመጠጥ ውሃ የማስመረቂያ ፕሮግራም ላይ ነን ያለነው። ይህንን ውሃ ለማስመረቅ ቅድም በአባቶች ዱዓ እንደተደረገው አስመርቀን የተባረከ ይሁን የተቀደሰ ይሁን ብለን ለኛ ጠቃሚ ይሁን ብለን ሌላም አላህ ያምጣልን ብለን አስመርቀን ለማስረከብ ነው ዛሬ እኛ የመጣነው ማለት ነው። ስለዚህ ይህ ፕሮግራም የውሃ ማስመረቂያ ፕሮግራም ነው ማለት ነው እና ምንድነው
ምን መሰላችሁ እኛ ለዚህ ውጤት ያበቃን አላህ ነው መጀመሪያ ከሁሉ በላይ የመጀመሪያው ሊመሰገን የሚገባው ማን ነው አላህ Subhanahu Wa Ta'ala አላህ ጀለ ጀላሉ አልহামዱሊላህ ለምን ቅድም እንዳልናችሁ ይሄን ሁሉ ያገራልን ያሳካልን በእኛ ኃይል አይደለም አላህ በራሱ በረህመቱ ነው ማለት ነው ስለዚህ ይሄን ልናውቅ ይገባል ሌላው ምንድነው እኛ ከተባበርን አንድ ከሆን ከተረዳዳን ከተዛዘን ብዙ ነገሮችን መስራት እንችላለን አላህም ይረዳናል ከአንድ ከሆን ከተረዳዳን ከተባበርን ከተዛዘን አላህ ይረዳናል ከተለያየን ግን አይረዳንም واعتصموا بحبل الله جميعا ولا تفرقوا አንዱኑ አትለያዩ ብሏል ስለዚህ ምንድነው ብዙ ለመናገር ሰዓትም ስለሌለ ጁማውም እንግዲህ በተለያየ ሁኔታ አርፍደን ስለጀመርነው ይሄን ፕሮግራም የጁማም ሰዓት ስለሆነ አንድ ሁለት መልእክቶችን ብቻ በማስተላለፍ ወደ ቀጣዩ እንሄዳለን ማለት ነው አላህ Subhanahu Wa Ta'ala ይሄንን ኸይር ስራ ለሚሰሩት ሰዎች ለኛም ጭምር መልእክት ይነግረናል ምን ይላል وما تقدموا لانفسكم من خير تجدوه عند الله هو خيرا واعظم اجرا وما تقدموا لانفسكم من خير تجدوه عند الله هو خيرا واعظم اجرا واستغفروا الله ان الله غفور رحيم አስቡት አሁን ይሄንን መልእክት የሚሰሙ ሚዲያ አለ ውጭ ሀገር ያሉ ወንድሞች አሉ ለዚህ ትልቁን ድርሻ የወሰዱ ወንድሞች እህቶች አሉ የኛው ልጆች እኛው ምንነቃቸው ልጆች እና ለሁላችንም የሚሆን ምክር ምንድነው አላህ ይመክረናል አላህ ጀለ ጀላሉ ይመክረናል وما تقدموا لانفسكم ለነፍሳችሁ አስቀድማችሁ ምሰሩት من خير ከኸይር ስራ አያችሁ ከኸይር ስራ ለነፍሳችሁ ዛሬ በህይወት እያላችሁ ሰትሞቱ በፊት አስቀድማችሁ የሚሰሩትን መልካም ስራ ሁሉ تجدوه عند الله وخيرا واعظم اجرا الله ዘንድ ነገ የቂያማ ቀን የተሻለና ደረጃውም ከፈለ ሆኖ አላህ ዘንድ እጥፍ ድርብ ሆኖ ታገኙታላችሁ መቼ ነገ የውመል ቂያማ እኛ ነገ የውመል ቂያማ አላህ ዘንድ እንቆማለን ተነስተን ተቀስቅሰን የሥራችንን ውጤት እናገኛለን አላህ ምንዳ ይሰጠናል ብለን ምናምን ህዝቦች ነን ሙስሊሞች ነን አይደል ስለዚህ እያንዳንዷ ዛሬ ምን ሰራት መልካም ስራ ነገ የቂያም ቀን አላህ ዘንድ እጥፍ ድርብ ሆኖ ለምን አሽረፉ ኸልቅላህ ነብዩ ረህማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ ዛሬ የውሙል ጁሙዓ ነው የውሙል ጁሙዓ ሰላት አለ ነብይ ማብዛት በጣም ይወደዳል ነብዩ አለይሂ ሰላቱ ሰላም በሐዲሳቸው እኔ በቀጥታ ሰማለሁኝ ሰላት አለ ነብይ የውሙል ጁሙዓ ለይለተል ጁሙዓ አብዙ ብሏል ስለዚህ ሰላዋት በዚህ አጋጣሚ ልንገራችሁ ላስታውሳችሁ ብዬ ነውና ሁሉንም ነገር ነገ የቂያም ቀን እኛ ተነስተን አላህ Subhanahu Wa Ta'ala ዘንድ እናገኛለን ስለዚህ ለዚህ አይነት ስራ ለዚህ አይነት መልካም ተግባር ለዚህ አይነት የመልካምነት የደግነት ስራ ለተባበሩን ሁሉ እናመሰግናለን ስለዚህ አላህን Subhanahu Wa Ta'ala ሁልጊዜ አንድ ሆነን ተባብረን ተረዳተን አላህን ፈርተን የሰራን እንደሆነ የቆምን እንደሆነ ነገ አላህ ዘንድ እጥፍ ድርብ ሆኖ እናገኛለን ለምን አሽረፉ ኸልቅላህ ነብያችን አለይሂ ሰላቱ ሰላም አልሐሰነቱ بعشر أمثالها إلى 700 ضعف إلى أضعاف كثيرة عند ملكام سرا يسر سو نجي كام كان باسر تباستولت اسك 700 كزم بلاي بنيو بإخلاصو بإيمانو متن الله زند تكماشتو ያገኘዋል ማለት ስለዚህ መልካም ስራ ላይ ሁላችንም እንዲመረባረብ መተባበር መረዳዳት ያስፈልገናል ማለት ነውና ሌላው አንድ ማስተዋወሳችሁ ነገር ምንድነው ነብያችን አለይሂ ሰለላሁ ዐለይሂ ወሰለም ውሃ ለምታወጡ ሰዎች በየቦታው ይሄን መልእክት የሚሰሙ በየቦታው የውሃ ችግርን ለመቅረፍ የቆማችሁ ወንድሞች እህቶች አህለል ኸይሮች ሁሉ የምስራች ምንድነው
አሽረፉ ኸልቂላህ ነቢዩ ረሕማ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ሲሉ ይናገራሉ። ምን ይላሉ? አንድ ሰው በድሮ ዘመን አንድ ሰው ልብ በሉላችሁ፣ በድሮ ዘመን አንድ ሰው መንገድ ሲሄድ የውሃ ጥም ጠማው። ይህን ሐዲስ ታውቁታላችሁ አብዛኞቻችሁ፣ ለማስታወስ ብቻ ነው። የውሃ ጥም ሲጠማው እንግዲህ ውሃ ፍለጋ ሲንከራተት ጉድጓድ ውሃ ያገኛል። ጉድጓድ ውሃ አግኝቶ ምን ሆነ? በጣም ጥም ስላቃጠለው ወደ ጉድጓዱ ወርዶ ውሃ ጠጣ። ጠጥቶ ከጉድጓዱ ሲወጣ ልክ እንደሱ የጠማው ውሻ አገኘ። ያ ውሻ ውሃ ጠምቶታል፣ አፈር ይግጣል። ከዛ በኋላ እዝነት ተሰማው። ይሄ ሰውዬ ለውሻው አዘነ ማለት ነው። ለውሻው በማዘን እንደገና ወደ ጉድጓዱ ወርዶ በጫማው ውሃ ቀጥቶ በአፉ ይዞ አውጥቶ ለውሻው ሰጠው። ይሄንን መልካም ተግባሩን፣ ይሄን ርህራሄውን፣ ይሄን እዝነቱን ለውሻ ነው እንግዲህ ለሰው አይደለም። ለሰው ማዘን ምን ያህል እንደሆነ ታውቃላችሁ። ይሄን በማድረጉ አላህ ፈሸከረ አላሁ ለሁ ወገፈረ ለሁ። አስቡት፣ አላህ ይሄን ስራውን ወደደለትና ምህረት አደረገለት። ምህረት አደረገለት። ቡኻሪና ሙስሊም በዘገቡት በሌላው ሪዋያ ደግሞ ይሄ ታሪክ በሌላ በኩል ተዘግቧል። ምንድነው? ሴት ናት፣ ከበኒ እስራኤል ወገን የሆነች ሴት፣ በክፉ በአስቀያሚ ስራ ላይ የተሰማራች ሴት ጥም ጠምቷት መንገድ ላይ ስትንቀሳቀስ የውሃ ጥም አጋጥሟት ወደ ጉድጓድ ወርዳ ውሃ ጠጣ። ስትወጣ ውሻውን አየችው። ያንን ውሻ አየችና አዘነችለት። እንደገና ተመልሳ ወርዳ ልክ በጫማዋ ውሃ ቀጥታ ይዛ በአፏ ይዛ ወጥታ ሰጠችው ለውሻው። አላህ ይሄን ስራዋን ወደደላትና አዘነላትና ምህረት አደረገላት፣ ጀነት አስገባት። አው ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አስቡት እንግዲህ ሁላችሁም አስቡት፣ ለውሻ ለእንስሳ እንድናዝን ነቢዩ አለይሂ ሰላቱ ወሰላም በዚህ መልኩ ያስተምሩናል። ለሰውስ ለሰው ልጅ ያዘን እንደሆነ እርስ በርሳችን የተዛዘን እንደሆነ ምን ያህል ደረጃችን ከፈለ እንደሆነ ከዚህ ማስታወስ እንችላለን ማለት ነው። ስለዚህ ምን ለማለት ነው? ሀዲያ ውስጥ አሁን ባለንበት ዞን ውስጥ ብዙ ቦታዎች ላይ የውሃ ችግሮች ይኖራሉ። ቀደም አባቶች ገልጸዋል በጣም እና በውሃ የተቸገሩ ወገኖች አሉ። የውሃ እጥረት አለ። እዚህ ጋር የሚጠጡ ውሃዎች በጣም የቆሸሹ ወይም ደግሞ ሩቅ ቦታ ሄደው ውሃ እያመጡ ከጅብ ጋር እየተጋፉ እህቶች፣ እናቶች፣ ወንድሞች እየተቸገሩ ያሉበት ሁኔታ ስላለ እባካችሁ ሀዲያ ውስጥ ብዙ ምንሰራቸው የውሃ ፕሮጀክቶች ይኖራሉ፣ ልታግዙን ይገባል የሚል መልእክት ለማስተላለፍ ወዳለው በዚህ አጋጣሚ። ምክንያቱም ሷቡ ለራሳችን ነው፣ ደረጃው ለራሳችን ነው። ለእንስሳውን ከማዘን ያን ያህል አላህ ዘንድ የአላህን ምህረት የሚያስገኝ ከሆነ ደረጃችንን ከፍ የሚያደርግ ከሆነ ጀነት የሚያስገባ ከሆነ ለሰው ልጅ ማዘን ደግሞ የበለጠ እጥፍ ደርብና ዋጅብ ነው የሚሆነው ማለት ነው። በመቀጠል እንግዲህ ይሄ ፕሮግራም በትልቁ እንዲሳካ ይሄ ፕሮጀክት እንዲሳካ ያደረጉ ወንድሞች አሉ፣ ማመስገን ያስፈልጋል። መለም የሽኩርናሳ ላይሽኩርላህ ነው። ነብዩ አለይሂ ሰላቱ ወሰለም ሰውን ለማመስገን አንድ ሰው ጥሩ ሲሰራ ልታመሰግነው ይገባል ማለት ነው። ሰውን ለማመስገን አላህን ያመሰግንም ብሏል። ስለዚህ ለዚህ ፕሮጀክት ትልቁን ድርሻ የተወጡ ስማቸው እንዳይጠቀስ የፈለጉ በጣም የሚገርማችሁ ስማችን አይጠቀስ፣ እኛ ለአላህ ብለን የሰራነው እኛ አስተዋሾች ነን እንጂ ገንዘቡን አላመጣን። ገንዘቡን የሰጡን ሰዎች ሌሎች ወንድሞች ስማችን እንዳይጠቀስ ብለው ውጭ ያሉ እህት ወንድሞች ይህንን ፕሮጀክት የሰጡ አሉ። ለነሱ እንግዲህ በእናንተ ስም በሀዲያ ህዝብ ስም አላህ ቅድም እንደተባለው ጀነተል ፊርደውስን እንዲሰጣቸው ምህረት እንዲያደርግላቸው በጀነት ነገ በአኺራ ከአሽረፉ ኸልቅላህ ነቢያችን ሰለላሁ ዐለይሂ ወሰለም ከተከበሩ እጆቻቸው ከሐውዳቸው አላህ እንዲጠጡ እንዲወፍቃቸው ዱዓ እናደርጋለን።
በጣም እናመሰግናለን። ከሐውደል ከውስ ነብዩ አለይሂ ሰላቱ ወሰለም ሐውድ አላቸው ታውቃላችሁ አይደል? ከዛ ሐውድ የጠጣ ሰው የውሃ ጥም አይነካውም ብሏል። ከዛ በኋላ ለመዝናናት ነው ጀነት ውስጥ የሚጠጣው ማለት ነው። ይሄን ውሃ ያስወጡ ሰዎች በጀነተል ፊርደውስ የጀነት ሐውድ አላህ እንዲያጠጣቸው ጀነተል ፊርደውስ እንዲወፍቃቸው ዱዓ እናደርጋለን። በጣም እናመሰግናለን። ከዛ በመቀጠል ምንድነው እኔ ያው ትንሽ ረዘም ማረጋው ሌሎች አጠር ስለሚያደርጉና መልእክት ማስተላለፍ ስላለብኝ ነውና እየጨረስኩኝ ነው ኢንሻአላህ። ምናልባት አስተባባሪው ሌላው በዚህ ፕሮግራም ላይ ላመሰግን የሚፈልገው ቅድም እንዳልነው ማመስገን ያስፈልጋል ነው። የጉረባ ምክትል ሰብሳቢ የሆኑት ኡስታዝ ሸምሰዲን ይሄንን ፕሮግራም መጀመሪያ ሳማክረው ሀዲያ ውስጥ ብዙ ችግሮች አሉና የውሃ ችግር መቅረፍ አለብኝ ብዬ ሳማክረው ጊዜውን ጉልበቱን ለዚህ ፕሮግራም ሰጥቶ ብዙ ተንቀሳቅሷል። እሱንም አላህ ጀዛከላሁ ኸይራን እንላለን። ሌላው የሰልማ ድርጅት ዋናው የሰልማ ድርጅት ኡስታዝ ናቸው፣ ዳኛ ናቸው። ሰውየው አዲስ አበባ ላይ ፌደራል ላይ ዳኛ ናቸው። ግን እዚህ ድረስ መጥተው ይሄን ስራ ይሰራሉ። እሳቸውንም ሰልማን ድርጅት ዋና ተወካይን ልናመሰግን እንወዳለን። ጀዛሁሙላሁ ኸይራን አላህ ሱብሓነሁ ወተዓላ የጀነት ውሃ ያጠጣቸው እንላለን። የጉራባ ሂዳያ ኢስላማዊ ድርጅት ዋና ስራ አስኪያጅ የሆኑት ኡስታዝ ረሻድ ኡስማን የእንኳን ደህና መጣችውና የመግቢያ ንግግር ካደረጉ በኋላ ሁሉም የኢትዮጵያ ሙስሊሞች ለሀዲያ ህዝብ ትኩረት እንዲሰጥ አሳስበዋል። በመቀጠልም ንግግር ያደረጉት የሰልማ በጎ አድራጎት ድርጅት ዋና ስራ አስኪያጅ የሆኑት ኡስታዝ መሐመድ ወጥቻ በበኩላቸው የፕሮጀክቱን ርክክብ ካደረጉ በኋላ መሰል ፕሮጀክቶች በሀዲያ ዞን ላይ በስፋት እንደሚያስፈልጉና ከዚህም በኋላም ይህንን ነገር ለማድረግ ቃል መግባታቸውና በአላህ ፍቃድ ወደዚህ ፕሮጀክት እንደሚሳተፉ ተናግረዋል። የጉራባ ሂዳያ ኢስላማዊ ድርጅት ምክትል ሰብሳቢ የሆኑት ኡስታዝ ሸምሰዲን ሰኢድ በበኩላቸው ውሃ ለሀዲያ ሙስሊሞች እጅግ ከባድ ፊትና መሆኑን ገልጸው በተለይ በአሁኑ ወቅት የአካባቢው ነዋሪዎች የሚጠጡት ንጹህ መጠጥ ውሃ እንደሌለ በመግለጽ ሁሉም ማህበረሰብ ለሀዲያ ወገኖች ርብርብ እንዲያደርግ ጠይቀዋል። ኡስታዞቻችን እንግዲህ ወደ ቦታው ተገኝተዋል። ቦታው ላይ ውሃ የማስመረቅ ስነ ስርዓት እናደርጋለን። እናቶች በእልልታ፣ አባቶች በተክቢራ ተክቢር 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 ኦ አሞ ኢብኑይ አኖ ተክቢር ስሙ ወማሰን ሶሙ ኢንሻአላህ ተክቢር ተክቢር አሁን ማለት ነው ኡስታዝ ሸምሱና ኡስታዝ ሸምሱና ኡስታዝ ሸምሱና ከዛ አንድ ያገር ሸማግሌ አንድ እሳቸው ጋር ትንሽ ነው። ከዛ አንድ ሶስት ሰው እዚህ ጋር ሴቶቹ ይፈራሉ። የመጅሊሱ ዋና ጸሐፊ አንድ ላይ ሰፋ አድርጉ ለካሜራው ይሄ ጀሪካኑ እንዲገባ ነው። ሌላ ሶስት ሰው እዚህ ሲታጠብ ማለት ነው። ሌላ ተክቢራ ነው ማለት ነው። አንሸ ተከም አንጋ አንሸ ተከም ሴቶቹ እልልታ በኋላ ትታጠባላችሁ። አይ ቆይ አላሁ አክበር። ውሃው እየተመረቀ ነው። አዎ ውሃችን ይኸው በዚህ ሁኔታ እየተመረቀ ይገኛል። ይህ ውሃ እንዲመረቅ ያደረጉ ኡስታዞች አሉ። ይህ ውሃችን በክብር እየተመረቀ ነው። ተክቢር ተክቢር። አሜሪካና የተለያዩ ውጭ ሀገራቶች ላይ የሚገኙ ወንድሞቻችን ስማችን አይጠቀስ ያሉትን እንዲሁም ይህን ፕሮግራም ያስተባበሩ የሰልማ ማህበርና የጉረባ ማህበር አባላቶቻችንን ከልብ እናመሰግናለን። ውሃችን እየተመረቀ ነው። ተክቢር ተክቢር። ኤያ ሁሊረምሶ ሺሶ
بلندو إن شاء الله أجل منهم يجلندو ما سابقوا يوم تكبير 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 ለዚህ ወባ ምርቃት ትብብር ያደረጋቸው የተለያየ ሀገራት ላይ የምትገኙ ወዳጆች በተለይ ስማችን እንዳይጠቀስ ብላችሁ ይህን ጋር ስራ የሰራችሁትንም ከልብ እናመሰግናለን። እንዲሁም የሰማ ማህበር ተክቢር። አዎ ስማቸው እንዳይጠቀስ የፈለጉ ወንድሞቻችን አሜሪካ ላይ የሚኖሩ አሜሪካ ላይ የሚኖሩ ስማቸው ሊጠቀስ ያልፈለጉ ወንድሞቻችን የዚህ ውሃ ይኸው ምርቃቱ እየተካሄደ ነው። እንኳን ደስ አላችሁ፣ ደስ እንዲላችሁ እንፈልጋለን። እናቶቻችን እንዲህ ተደስተዋል፣ አባቶቻችን ተደስተዋል። ጀዛኩሙላሁ ኸይራን ጀዛኩሙላሁ ኸይራን። مرحبا كباودين أمويني هوك يا لسك تبان شكلهم إن شاء الله أمويني هوك تيلو ولا تيلو تكبير كباودين هوك تيلو ولا واقي سمتا تيلو أمولا إله كابيله تكبير አዎ ውጭ ሀገርም ያላችሁ እህቶች ወንድሞች ይኸው ህፃናቶች ደግሞ በውሃችን እየቦረቁ እየጠጡ እየተደሰቱ ነው። እንኳን ደስ አላችሁ። የእናንተ ደስታ የሁላችንም የጋራ ደስታ ነው። ይኸው ልጆች ህፃናቶች እየቦረቁ አልሐምዱሊላህ ረብል ዓለሚን ጀዛኩሙላሁ ኸይራን። ይኸው እየተጠጣ ማሻአላህ ተክቢር ከባ አኖ ይለክ ሄኑም በዱን ካን ደባሊኖም አሞ ሚናገከም ኢንሻአላህ እናቶች ይምጡ አይደለም እሺ ከበፊሉም በያንጎ ዱንካና አንጎም ወይ ማን ነው ምናልባትም ይለክ ማሲና መይና ጉዲን ሱምቾ ከመንር ማሲና ወኔን ዱንካን ኖራንጎ ናሞ አንኖኢም አሞ ኢንሻአላህ ምን ያንጎ ፈሉ እንሂድ ኡስታዝ ና እከመስ Oye, kabatin somo. Wena, Sasha. ذكر رقصوችን ስም እያየን ነው ሰው ይላ ኮስም ጻፉና አዘጋጅታችሁ ማስተካከል ያ ማለት አሁን እዚህ ጋር በእንትኑ ነው የምናደርገው። አሁን በሀዲያ ባህል መሰረት ወጭታና የማር ማቀማማስ ፕሮግራም ነው የማስተካከለው። ከዛ በኋላ ቀጥሎ የመመሳሰገን ፕሮግራሙን እና የሆነ የሚሰጣ የተለየም ነገር ካለ ይሄን ማድረግ ነው። እሱ ነው ማለት ነው። ስጦታ የምሰጥ ወጭታ የመስጠት ስነ ስርዓት እያካሄዱ ነው። የባህል ሽማግሌዎች በባህሉ መሰረት ማለት ነው። ለመጣ እንግዳ እንግዲህ በሀዲያ ባህል መሰረት ወጭታ ትልቅ ስጦታ ነው። ያን ስጦታ ያደርጉልናል። በምርቃቱ ምናልባትም ባህሉ ምንድነው ምኑን የሚለውን ይገልጻሉ። እሳቸው የሚናገሩት መልእክቶች አሉ። ያን መልእክት ያስተላልፋሉ። በባህሩ መሰረት የሚያደርጉትን ያደርጉልናል ኢንሻአላህ። ይሄንን የሚሰጠው የመጡ እንግዶች ጓደኞች በቤታቸው ስላሉ እዛ እንዳይከፈት
ከጓደኞቻቸው ጋር እንዲበሉ ስጦታ መስጠቴን ነው። ተክቢር ተክቢር ተክቢር። አዎ ይህ የሀዲያ ባህል ነው። በባህሉ መሰረት ያው ወጪታ ተብሎ የሚሰጠው ለእንግዶች ነው። ከሩቅ ለመጡ እንግዶች ይዞ የሚሄዱት ነገር ነው። አዎ ይሄ ደግሞ እዚህ የሚበላ ነው። ተባረከን እዚህ ይበላል። አዎ እንግዲህ የቀረበው ሁለት ነው። አንደኛው እኛው እዚሁ ተመራርቀን የምንቀምሰው ሲሆን ሌላኛው ደግሞ የመጡ እንግዶች ኤቤስ ሲገቡ ጓደኞቻቸውን ሰብሰብ አድርገው ከፍቶ የሚበሉት ነው እያሉ ነው የባህል ሽማግሌዎቹ። ከጓደኞቻቸው ጋር የሚበሉ ነው። አዎ ማርም አለ ማርም አለ። እንግዲህ የቀረበ ማር አለ። አንደኛው እዚሁ ተመራርቀን ምንቀምስ ሲሆን ሌላኛው ደግሞ ቤታቸውን ይዘው ገብተው ከጓደኞቻቸው ጋራ ከጎረቤት ከዘመዶቻቸው ጋራ ሰብሰብ ብለው የሚቀማመሱት ነው ይላሉ ሽማግሌዎቹ። በጣም እናመሰግናቸዋለን ሽማግሌዎችን። ተክቢር ተክቢር። አዎ የበሌሳና አካባቢ ማህበረሰብ ይሄንን አስተዋጽኦ ስላደረጋችሁ አሁንም ከልብ እናመሰግናለን። ተክቢር ተክቢር ተክቢር። አዎ የዚህ ማር አንዱ እዚህ ይበላል፣ አንዱ ከወጭታ ጋር ከእናንተ ጋር ይሄዳል። ጥሩ ነው። አሁንም አባት መልእክት ነው እያስተላለፉ ያሉት። አንዱን ይዛችሁ ነው የምትሄዱት፣ አንደኛው እዚሁ እንመራረቅበታለን ነው እያሉ ያሉት። ከልብ እናመሰግናለን። ምናልባትም የሌሞ ወረዳ መጅሊስ ዋና ጸሐፊን ወደ መድረክ ጋብዛቸዋለሁ እና ሼህ አህመድ አቦሴ የሀዲያ ዞን ዑለማ ምክር ቤት አባል የሆኑት ይህንን ስጦታ ይሰጡንላል። እንግዲህ ይህ የምስክር ወረቀት ሰርቲፊኬት የሌሞ ወረዳ እስልምና ጉዳዮች ምክር ቤት ያዘጋጀ ሲሆን ምናልባትም እናመሰግናቸዋለን የሚል የምስክር ወረቀት ነው። ምናልባትም መመሰጋገን ሰውን ያላመሰገነ አላህንም አያመሰግንም። መመሰጋገን ደግሞ የልብ ጥሩነትን ያመጣል። ይህ ደግሞ ነገ ብዙ ከይር ስራዎችን ለመስራት ያው ምክንያት ይሆናል። ስለዚህ ይህንን ስጦታ ፕሮግራም የምንጀምረው ከሰልማ ማህበር ነው። ለሰልማ ማህበር ዋና ስራ አስኪያጁ ኡስታዝ መሐመድ ይቀበላሉ። ተክቢር 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 ተክቢር። አዎ ሽክራን ጀዛኩም አላሁ ኸይረን። በመቀጠል ለሸይክ ረሻድ ኡስማን ለሸይክ ረሻድ ኡስማን ተክቢር ተክቢር ተክቢር። አዎ በመቀጠል ለኡስታዝ ሸምሰዲን ሰይድ ተክቢር ተክቢር ተክቢር። አዎ ይህ የሌሞ ወረዳ እስልምና ጉዳዮች ምክር ቤት ያዘጋጀ ሰርቲፊኬት ነው። በመቀጠልም አዎ ይህ ፕሮግራም እንዲደምቅ እዚህ ጋር ሰዎች እንዲያስታውሱም ጭምር ብዙ የበረታ የጣራ ወንድማችን ለወንድም አንዋር ተክቢር 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 ተክቢር። አዎ ይህ ስጦታ ሁላችንም የሚመለከት ነው። የአካባቢ ማህበረሰብንም ጭምር ሁሉንም በመወከል ነው መጅሊሱ እየሰጠ ያለው። ይህ ስጦታ ሁላችንም በጋራ ነው የሰጠ ነው። አሁን በመቀጠል የሚሆነው ፕሮግራም ኢንሻአላህ የኛን ከዚህ ያለውን ፕሮግራም ጨርሰናል። ምናልባትም በዱዓ መዝጋት ፕሮግራም አለ፣ ዱዓ ይደረጋል እና ደግሞ አጠር መጠን ያለ ሁለት ሰው ሐሳብ አስተያየት የሚሰጥ ይሄን ጋብዛለሁኝ። ሸጀማልን ጋብዝ እያሉኝ ነው። بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله الله جل جلاله
ወፍቆን ማለት ነው ለዚህ ላበቃው እናንተንም አላህ ማለት ነው ወደ ኸይር ላበቃው ለአላህ ሐምድ ከቀልባችን የመነጨ ሐምድ ያስፈልገናል። አልሐምዱሊላህ ረብል ዓለሚን። ያው እንደተባለው አሁን ለህዝቡ ብዙ የሚያስፈልግ ነገሮች በየቦታ መስጂድ ተሰርቶ ማለት ነው ግማሽ ሆነ አቅም የደከመ ሁሉ አለ። በዚህ አካባቢም ዙሪያ ያለውን ማለት ነው ጉድለት በእናንተ አማካኝነት አላህ ለሰው የሚያስፈልገውን ለሙስሊም የሚያስፈልገውን ሁሉ ኸይር እንዲታማሉ በእናንተ ሰብ አላህ እንዲያሟላ በአላህ ስም ማለት ነው እናስታውሳለን። በመቀጠል አላሁ ጀለ ጀላሉ ያው እኔ ከሊሳና ስና አካባቢ ነው የመጣሁት የመስጂዱ ኢማም ነኝና መስጂድ ተሰርቶ አሁን 8 ዓመት ሆኖ ጭቃ በ8 ዓመት ነው ዘንድሮ የተለጠፈው። አንድም ማቴሪያል የለውም፣ ውሃ ልክ አልገባም፣ እንደዛም ውሃ የለውም፣ ማብራት የለውም፣ መድረሳ የለውም፣ የሴቶች ቤት የለውም። እንዲሁ ራቁቱና አለው። አላህ አስታውሱ ማስታወስ ለሙእሚኖች ይጠቅማል ስላለ ማለት ነው ወደ እናንተ ለማስታወስ መጥቻለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምናልባትም ቀልባችን ያው ቢዚ እንዳይሆን ኢንሻአላህ የአካባቢ ነዋሪዎች አንዳንድ አስተያየቶችን እየሰጡ ነው። ምናልባትም ይህ አስተያየት ያው ለሁላችንም ገንቢ ሊሆን ይችላል። አሁን ደግሞ ኡስታዝ አብደላ ለዚህ ያበቃልን አላህ አልሐምዱሊላህ። ሙእሚን ወንድሞቻችንም ከሌላ ቦታም በዚህ ጉዳይ ላይ ማለት ነው የውሃ ችግር ያለበትን በጥቆማም በምንም ተዳርሶ ማለት ነው ውሃ እንዲወጣ ስለተደረገ ሁሉም ደስ ብሎት የምርቃ ፕሮግራምን ያው ቀርቦ ምርቃቱን እየተካፈለ ነው ያለው። አልሐምዱሊላህ። ቀጣይ ጊዜም ወደ ሌላ አቅጣጫ በዚያ ከባህዲያ ዞን ላይ ማለት ነው ያለው ችግር በአናበሌሳ ቀበሌ በማዕከላዊ ኢትዮጵያ በሀዲያ ዞን በአናበሌሳ ቀበሌ በዳቢቾ ንዑስ በሚባልበት ነው። አሁን የባሰ መስጂድ አቅራቢያ ሆኖ ውሃ መጥለፍ የሚቻልበት ውሃ ማስቆፈር የሚቻልበት ቦታዎች ብዙዎች አሉ። ለነዚህ አይነት ቦታዎች ይሄንን ስራ እንዳታቋርጡ በተስፋ ያንን ቦታ እያጠያየቃችሁ በጥቆማ ቢሆን ዋቶ እየተቸገሩ ውጪ እያደሩ በብዙ አቅጣጫ ማለት ነው። አሁንም በሀዲያ ዞን ላይ የውሃ ችግር መኖሩ ምንም ቢያጠራጥር ጉዳይ ስላልሆነ አሁንም ወደ ላይ ወጣ ብሎ ባሉ አካባቢዎችም የውሃ ችግር ስላለ ተከታትላችሁ ያን የውሃ ችግርን ትቀርፋላችሁ ብለን ተስፋ እናደርጋለን። ኢንሻአላህ እናንተንም አላህ ይጠብቃችሁ። አላህ ዘላቂ እንድሰሩ ኸይር ስራን እንድሰሩ አላህ ስራችሁን ቢቀበላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዎ ፕሮግራማችን እንግዲህ በዚህ አብቅቷል። ያው ሰው እንግዶቻችንን ወደ ሌላ ምረቃ ፕሮግራም ሊሄዱ ስለሆነ የጀማ ኢንሻአላህ በዛሬ ቪዲዮአችን እጅግ በጣም ደስተኛ እንደነበራችሁ ተስፋ አደርጋለሁ። ኢንሻአላህ አንዳንድ ነገሮችን ላስተሳቸውና ቪዲዮን የምንጨርሰው ይሆናል። እንግዲህ ዛሬ የተገኘ ነው በሀዲያ ዞን ሌሞ ወረዳ አነበሌሳ ቀበሌ ኑር መስጂድ አካባቢ የተቆፈረ ጉድጓድ ምርቃት ላይ ነበረ። ይህ ምርቃት ፕሮግራም እጅግ በጣም ደስ የሚታ የአካባቢ ሰዎች በልልታ ወንዶች ደግሞ በተክቢራ በጣም የሸበረቀና እጅግ በጣም ያማረ ነበረ። በአካባቢ ላይ ሰርግ ያለ ነበር የሚመስለው። በጣም ከሰርግም በላይ በጣም እናቶች፣ እህቶች፣ አባቶች፣ ወንድሞች፣ ልጆች የተደሰቱበት ልዩ ፕሮግራም ነበረ። ይህንን ፕሮጀክት እንግዲህ እንድንሰራ ላገዙን እንግዲህ ስማቸው የማይጠቀሱ በተለይ በአሜሪካ የሚኖሩ ጉድጓዱ የሚያስቆፈረው ቤታችን ጨምር ማለት ነው። አላህ Subhanahu Wa Ta'ala ኸይር ይዛችን ክፈላችሁ ኢንሻአላህ። ከዚህ በኋላም በሀዲያ ዞን ላይ እጅግ በጣም ትላልቅ ፕሮጀክት ታስበዋል። ከዚህ ቀደም ቪዲዮ አለ። ቪዲዮን ኢንሻአላህ ኮሜንት ላይ እናስቀምጥላችሁና ያን ቪዲዮ ተመለከቱት። የሀዲያ የውሃ ችግሮችን እንድትመለከቱ ማለት ነው። ከዛም በኋላ ኢንሻአላህ በጣም ወደፊት ያሰብናቸው ትልልቅ ፕሮጀክቶች አሉ። እነዛን ኢንሻአላህ አብረን የምናሳካ ይሆናል። ከዚህ ጋር ተያይዞ ያልተጠቀሱ ነገሮችን ልንገራችሁ። ይሄ የምታዩት ጉድጓድ ውሃ ማለት ነው እዚህ ጋር የአካባቢው ማህበረሰብ የሚጠጣው ውሃ ነው። ነገር ግን
መስጊድ ላይ ደግሞ ቀጥታ ሄዶ ማለት ነው ውዱ ምናምን የሚደረግበት 2000 ሊትር የሚይዝ ሮቶ ተገዝቷል። ወደ 115 ሜትር ደግሞ ጉድጓድ ተቆፍሮ ውስጥ ለውስጥ ማለት ነው ውሃ የሚተላለፍበት ትቦ ተዘርግቷል ማለት ነው። ይህን እንግዲህ እንዳለ ሙሉ ለሙሉ ወጪ የተሸፈነው እንግዲህ በአሜሪካ የሚኖሩ ስማቸው ማይጠቀስ እህቶቻችን ናቸው። ኢንሻአላህ እንግዲህ አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው። በተረፈ በዚህ ኸይሳ ላይ ተሳተፉ በሙሉ ማለት ነው ምን ኡስታዝ ኢንሻአላህ በደንብ አመስግነዋል። ኢንሻአላህ ቪዲዮ እንዳይረዝም ነው ያጠራጣሪ ያቀረብኩላችሁ። በቀጣይ ደግሞ ኢንሻአላህ ሁለተኛው የፕሮጀክት ምረቃ ላይ ኡመቲ መስጂድ ላይ ተቆፈረው ጉድጓድ ማለት ነው የምናሳያችሁ ይሆናል። ኢንሻአላህ ሁላችሁም አካውንት እናስቀምጥላችኋለን። በዚህ አካውንት ላይ ያቅማችሁን በማድረግ በተለይ ኡስታዝ በጣም ትልቅ መልእክት አስተላልፈዋል። ትንሽዬ ዶላር አወጣችሁ ማለት ነው ለነገው ለአኺራ ቤታችሁ ስንቅን ያዙ ሲሉ በጣም ደስ የሚል መልእክት አስተላልፈዋል። አላህ ካለ በቀጣይ ቪዲዮ ደግሞ በጣም ጥሩ መልእክት ያለባቸውን ቪዲዮዎች እናመጣለን ማለት ነው። የዛሬ ቪዲዮ ግን በዚህ እንቋጫለን። ሁላችሁም ኢንሻአላህ ይሄ ቪዲዮ ሼር ለሚደረግ ሁላ ሼር አድርጉ። መተል አይቶ ኸይር ነገር ይሳተፋል ለምት በሙላ ሼር አድርጉ። በተለይ የመዳም ቅመሞችም ለመዳሞቻችሁ ምናምን አሳዩዋቸው። በጣም ከፍተኛ ችግር ያለበት ቦታ ነው ያለ ነው። ይሄን ችግር ኢንሻአላህ ተባብረን ቀርፈን ማለት ነው የሀዲያ ህዝብ ማለት ነው ዳግም ወደ ከፍታው የሚመለስበት ጊዜ ኢንሻአላህ ቅርብ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።